አደይ በደመቀና በንጉስ እጅ ትገኛለች። አስሯታልም እንዲፈቷት እየተማጸነች ቢሆንም እነሱ ግን ፈቃደኞች ሊሆንላት አልቻሉም። በተለይ ንጉስ መፍታቱን እፈታሻለሁ፣ ግን ከዚህ ቦታ ፈቀቅ እንድትይ አልፈቅድልሽም እያላት ነው። በሌላ በኩል ዛሬ ፍቅርን አደይ በጣም ተበቅላታለች። ጸጉሯን ይዛ ከወዲያ ወዲህ እያጋጨች ነበረ ፍቅርን የደበደበቻት። አደይ ዛሬ መብቷን እንዴት ማስከበር እንዳለባት በደንብ አሳይታታለች። ፍቅር በዚህ ልክ ያልጠበቀቻት አደይ ዛሬ ጉድ ሰርታታለች። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ አደይ ክፍል 33ን የምናይ ይሆናል። አደይ ትታው የወጣችውን የሁለት ወር ደመወዟን ለመውሰድ ወደነ ፍቅር ቤት ተከስታለች። ታዲያ ወደነ ዴቭ ክፍል በምታመራበት ሰዓት ዴቭና ፍቅር አንድ ላይ ተኝተዋል። ይህንን ማየት አላምንም በማለት አደይም ባየችው ነገር ተደናግጣ ትወርዳለች። ሌላ ጓደኛ ለምለም ደመወዟን ይዛ ባለመውጣቷ በጣም ተበሳጭታባታለች። ለምን አንገቷን ይዘሽ ደመወዝሽን አትቀበይም? አናደሽኛል፣ ለምን ወረድሽ እያለቻት ነው። ባርኮትና ኤላም ወዲያውኑ ይከሰታሉ። ለምለም ታዲያ ባርኮት ይውልህ ደሞዟን አልወሰደችም፣ አሁን ደላላ ጋር ልንሄድ ስለሆነ እባክህን የሰራችበትን ደሞዟን ስጣት በማለት ባርኮትን ጠየቀችው። ባርኮትም እንዴት አልወሰደችም አለ። ይኸው አልወሰድኩም ከገባው ጀምሮ በማለት አደይም ደሞዟን እንዳልወሰደች እየተናገረች ነበር። በሀብሉ ጉዳይ ቂም የያዘው ኤላም ማንንም አትመን፣ ማንኛችን እውነተኛ እንደሆነ አይታወቅም አለ። ባርኮትም ደሞዟን እንዴት እንዳልሰጠቻት እህቱን እያፋጠጣት ነበር። የምን ደሞዝ አለች። ባርኮትም ይኸውልሽ አደይ እማዬ ያንችን መውጣት አልፈለገችም፣ እናም እዚህ እየሰራሽ እንድትቆይ በማለት ይጠይቃታል። አደይም እናንተ ውጪ ያላችሁኝ እንጂ እኔ ግን ከበቃኝ ቆይቻለሁ። የሊዲያና የፍቅርን ጸባይ ችሎ መኖር በጣም ከብዶ የነበረ አለችው። ለምለምም ይበቃታል። እንደውም እኔ አደይም በሆን እዚህ ቤት አንድ ቀን መስራት አልችልም ነበር፣ በተለይም የፍቅርን ጸባይ ችሎ አለች። ታዲያ ምን ለማለት እየሞከርሽ ነው አለች ፍቅር። እሷም ከገባሽ ይበቃሻል በማለት መለሰችላት። ባርኮትም እሺ በቃ እዚህ መቆየት ከደበረሽ ከኤላ ጋር መቆየት ትችያለሽ አላት። ኤላም ፈቃደኛ ሆነላት። እሷ እስከፈለገች ድረስ ከለምለም ጋር መኖር ትችላለች በማለት መለሰላት። አደይም የምትኖርለት አላማ እንዳላትና ብር እንደሚያስፈልጋት ለእናቷም መላክ እንደምትፈልግ እየነገረቻቸው ነበረ። ነገረኛዋ ፍቅርም ልትለሚ መጣሽ እንጂ አሁንስ ለምን መጣሽ አለች። አደይም እኔ ለማኝ አይደለውም፣ በላቤ የለፋውበትን የደከምኩበትን ጥየቃ ነው የመጣሁት በማለት ጥያቄዋን አስከተለች። ባርኮትም ተናደደ። ለምን የሰጠውሽን ገንዘብ አስተጫትም ለደሞዝ እያልሽ ትወስጅ አልነበረም በማለት እያፋጠጣት ነበር። ፍቅርም ለትምህርት ቤት ክፍያ እንደከፈለችው እየነገረችው ነበር። ለትምህርት ቤት ብለሽ ለምን አትጠይቂኝም አላት። አደይም አሁን አልፈልግም፣ ከፈለግሽ ቆይተሽ ትሰጭኛለሽ ስላለችኝ እያለች መዋሸቷን ቀጠለችበት። ታዲያ የዚህን ጊዜ አደይ በጣም ተናደደች። በውሸት ላይ ውሸት አትደራርቢ፣ እኔና አንቺ ስለ ብር አውርተን አናውቅም በማለት አጋለጠቻት። ባርኮትም የስራ ስልክ ስለተደወለበት ከቻልሽ እዚህ ቆየ፣ ካለዛ ደግሞ ከኤላ ጋር ቆየ ብሏቸው ተሰናብቷቸው ይሄዳል። ኤላና ለምለም ወደ ቤታቸው ሲመለሱ ከኛ ጋር ትሄጃለሽ ወይ ብትላትም ፍቅር የምታስረዳኝ ነገር ስላለ እናንተ ሄዱን በኋላ እመጣለሁ አለች አደይ። ነገረኛዋ ፍቅርም እዚህ መቆየትሽ ካልቀረ የሚሰራ ስራ አለ አለቻት። እኔ ስለ አንቺ ስራ አይመለከተኝም፣ ይልቅስ አንድ የምጠይቅሽ ጥያቄ አለኝ። እንዴት አድርገሽ ነው ደመቀን በሐሰት እንዲመሰክር ያሳመንሽው አለቻት። ደመቀ ማለት የሰፈሬ ልጅ፣ ጎረቤቴ፣ ዘመዴ የሚል ሰው አይደለም። ገንዘብ ካለ ሁሉንም ማድረግ ይችላል አለቻት። የዚህን ጊዜ አደይ ተነሳችና ነቀቻት። ጸጉሯንም ይዛ አፍተለተለቻት። ነገረኛዋ ግን ራሷን ተይዛ እንኳና ዝም ማለት አልቻለችም። አንቺ ችጋራም እያለች እየተሳደበች ነበረ። ሊዲያ መታ አደይ መጣሽ እንዴ? ይችን ነገረኛ እሰይ ደግ አርገሻል እያለች ነበረ። ምክንያቱም የተዋዋሉበትን ቃላቸውን ፍቅር ስላልጠበቀችላት በዚህ ተበሳጭተባት ነበር። ታዲያ አሁን አደይ ስትደበደብላት እየተበቀለቻት ስለሆነ ደግ ጥሩ አረግሽ እያለች እያበረታታቻት ነበር። አደይም ትሰምኛለሽ፣ አላማሽ ምን ይሁን ምን አይመለከተኝም። እኔ ግን እንደማንኛውም ስራ ሰርቼ ራሴ መቀየር ነው የምፈልገው። ነገ ከአንቺ በላይ ሁኜ ታይኛለሽ በማለት ሶፋ ላይ ወርውራት ትሄዳለች። ሊዲያም የእጅሽን ያገኘሽው በማለት ወደ መኝታ ክፍሏ ታመራለች።
አደይ ልትወጣ ስትል ከዴቭ ጋር ተገጣጥሟል። ምንድነው ያደረገው? ካንቴን አልጠብቅም አለችው። እሱ በጣም ሰክሯል። ምንድነው የሆንከው? ሰክራል እንዲህ አለች። ተጠጋችናም አየችው። በፍቅርሽ በጣም ተጎዳው፣ እኔ ፍቅርን አልወዳትም አለ። ዴቭ እንደተጎዳም ስላየችው ደረጃውን ደግፋ ወደ መኝታ ክፍሉ ይዛው ገባች። ኤላና ለምለም ጥሩ የፍቅር ጊዜ እያሳለፉ ነው። አንቺን ሚስቴ ማድረግ እፈልጋለሁ፣ ግን ደግሞ እንዴት እንደማደርግ ግራ ገብቶኛል አላት። ለምለምም ኤላ ጥሩ የማገናዘብ አቅም እንዳለውና ከሱ ውጭ ሰው እንደሌላት ብቸኛ እንደሆነች እየነገረችው ነበር። ሁለታቸውም በፍቅር እንዳይቀጥሉ የኤላ አባት ስጋት እንደሆነባትም እየገለጸችለት ነበር። ብቻ ግን አንተን አይወሰዱብኝ እንጂ የሚፈልጉትን አይነት ሚስት ለመሆን ዝግጁ ነኝ፣ አንተ ጋር ሰራተኛ እንኳ ሆኜ ብኖር ደስተኛ ነኝ አለችው። ሊዲያ አንቺ ፍቅር እያለች ጠራቻት። ታዲያ ጥሪዋን ሰምታ እየሮጠች የመጣችው ፍቅርም ከሊዲያ ጋር ግብ ግብ ይገጥማሉ። አቅመቢሷ ሊዲያንም ሶፋ ላይ እያንከባለለቻት ነበር። ዋጋሽን ነው ምሰጥሽ፣ ከዚህ በኋላ አደይ እንደወታለች አንቺ ነሽ የቀረሽኝ እያለቻት ነበር። ዴቭ አደይን እንዳትሄድበትና በጣም እንደሚወዳትና እንደሚያፈቅራት እየነገራት ነበረ። አደይም በዚህ ሁሉ ችግር ውስጥ እንደምትወደኝ ቢገርመኝም እኔ እናንተ ግን አብረን መሆን አንችልም አለችው። ዴቭም እና ልትሄጂ ከሆነ እኔም አብሬሽ እሄዳለሁ በማለት ሊነሳ እየተንገዳገደ ባለበት ሰዓት ፍቅር ትገባለች። ነገረኛዋ ፍቅርም ምን እያደረግሽ ነው? ድክመቱን ተጠቅመሽ ምን ልታደርግ የፈልገሽ ነው? በማለት ጉሮሮዋን ታንቃታለች። አደይም ታዲያ አንቺ እንዳሰብሽው አይደለም፣ ምንም አላደረግንም በማለት ወርውራት ትወጣለች። ታዲያ እታች ሰክራ የወደቀችው ሊዲያም ምን ነው ፍቅርን ሳትገይልኝ ልትወጭ ነው ወይ አለቻት። የት ልትሄጅ ነው በማለትም ጠየቀቻት። ከኤላ እንደምትሄድ ነገረቻት። እኔም አብሬሽ ሄዳለሁ፣ ከኤላ ጋር ነው መኖር የምፈልገው አለቻት። አደይም ከኤላ ምን ትሰሪያለሽ? ምን ልታደርጊ ትሄጃለሽ? አለቻት። ከኤላ ጋር መኖር እንደምትፈልግና ለምለምም ከኤላ እንድትርቅላት እየነገረቻት ነበረ። ታዲያ አደይ ለነገሩ ምንም ትኩረት ሳትሰጣት ወዲያውኑ ትታት ትወጣለች። ደመቀና ንጉስ የአደይን መምጣት እየተጠባበቁ ነው። መንገድ ላይ ሆነውም ከሩቅ ይመለከቷታል። ራሷን ይዛ እየተንገዳገደች የምትሄደው አደይ ከተወሰነ እርምጃዋ በኋላ ወዲያውኑ ተንገዳግዳ ትወድቃለች። ወዲያውኑ እየተሯሯጡ መጥተው አነሷት። ለምለም የአደይ መቅረት በጣም አሳስቧታል። አደይ እኮ ቀረች አለች። ምናልባትም ከፍቅር ጋር ተስማምተው መኖር ጀምራ ይሆናል አለች። ፍቅር ምን ያህል አደገኛ ሴት እንደሆነች ለኤላ እየነገረችው ነበር። አደይ ሳላት አደይ በጣም መልካም ልጅና ርቆ ሀሳቢ እንደሆነችም ነገረችው። ለምለምም ለምን እንደዚህ አይነት ጥያቄ እንደጠየቃት ኤላን እያስጨነቀችው ነበረ። ኤላም ከብዙ ቆይታ በኋላ ባርኮት ይወዳታል በማለት ለሌላ ሰው እንዳትናገር በሚስጥራት በማስጠንቀቅ ይነግራታል። እኔ እኮ ዴቭ ነበር የሚወዳት የሚመስለኝ፣ አደይን የምታሰቃያት ምናልባትም ዴቭ ስለሚወዳት ከቅናት የተነሳ ነው በማለት አስብ ነበረ። ለካ ወንድሟ ነው አለች። በነገራችን ላይ ዴቭም ይወዳታል አለችው። በግምት አታውሪ በማለት ይነቅፋታል። ኤላም አይ እኔ እኮ ካንተ ጋር ብዙ ነገር አወራው፣ አሁን ሄጄ ነገሮችን ማስተካከል አለብኝ በማለት ለመሄድ እየተዘጋጀች ሳለ ኤላ ራሷን እንድትጠብቅ እያስጠነቀቃት ነበር። ዴቭ ከተኛበት ሲነቃ ፍቅር ካጠገቡ ተኝታለች። ምን ትሰሪያለሽ አለ። ተደናገጠም። ታዲያ ወደ ታች በመውረድ ሊዲያን ሳያት ሶፋ ላይ ሰክራ እንደወደቀች ነበረ። ተነሽ መኝታ ክፍል ተኝ አላት። እሷ ግን ተወኝ እዚህ ልተኛበት እያለችው ነበር። ታዲያ ዴቭም አንስቶ ወደ መኝታ ክፍል እንድትተኛ ያደርጋታል። አደይም ፍለጋ ኤላ ወደ ነባርኮት ቤት መጥቷል። አደይ በማለትም ጥሪ ይጀምራል። ዴቭም ካንተ ቤት አልመጣችም እንዴ? እኔ እኮ በእንቅልፍ ልቤ ሁኜ ኤላ ቤት ስትለኝ ሰምቻት ነበረ። እንዴት አልመጣችም አለ። አይ ከኔ አልመጣችም፣ ምናልባትም ለስራ ፍለጋ ደላላ ቤት ሄዳ ይሆናል። አደይ ደላላ ቤት አለ። ዴቭም ተደናገጠ። በቃ ልሄድ በማለት ኤላም ተሰናብቶት ይሄዳል። ንጉስና ደመቀም አደይን በባለፈው አግተዋት የነበረበት ቦታ ነው የወሰዷት። አደይም ስትነቃ ራሷን በባለፈው ታግታበት ከነበረው ቦታ አገኘችው። ከአጠገቧ የተቀመጡት ሰዎችም ዳይመንድና ንጉስ ነበሩ። አንተ ውሻ ምንድን ነው የምታደርገኝ? ምን ባደርግ ነው የምታሰቃየኝ? በማለት በውሃም ትረጨዋለች። ደመቀንም ትደበድበዋለች። ደመቀም የማታርፊ ከሆነ ዋጋሽን ነው የምሰጥሽ አላት። ደመቀም እወድሻለሁ አፈቅርሻለሁ ስትል ነበረ። ይህም ሁሉ ሴራ ሲያሰርብኝ ለምን ጓደኛህን ዝም አልከው? በማለት ንጉስ ላይም ጮኸችበት። ንጉስም ምንም የሚያውቀው ነገር እንደሌለ ለአደይ እየነገራት ነበረ። ደመቀ አንድ ነገር በላት፣
ደመቀም ራሷን ስታ መንገድ ላይ እንደወደቀችና ከዛ አንስተው እንዳመጧት መልካም ነገር እንዳደረጉላት እየነገራት ነበረ። አደይም በጣም ተናደደች። ንዴቷንና ብስጭቷን ደመቀ ላይ እየተወጣችበት ነበረ። ሌላ ነገር ብናስብ ራስሽን እዚህ ላይ አታገኙም ነበር፣ አርፈሽ የማትቀመጭ ከሆነ በማለት ሁለት እጆቿን አጣምሮ ያስራታል። ለምንድን ነው የምታስራት አለው ንጉስም። እስከምትረጋጋ ድረስ ታስራ መቆየት አለባት አለ። ፍታኝ ደመቀ እሄዳለሁ አለች አደይም። የትም አትሄጂም እስከምትረጋጊ አርፈሽ ተቀመጭ አላት። ሊዲያም ፍቅር ላይ ለበቀል ተነስታባታለች። በተኛችበት በቀለም እያሰመረችና ቀና በምትልበት ሰዓትም እላዋ ላይ ውሃ ገለበጠችባት። በቪዲዮም ቀረጸቻት። ቪዲዮዋን እያየች መዝናናት የፈለገችው ሊዲያም በአደይ ላይ ያደረግሽው ግፍ ነው በማለት ለፍቅር እየመለሰችላት ነበር። ፍቅርም ተመልሳ ጉሮሮዋን አነቀቻት። ዴቪ መጣና ፍቅር ምን እያደረግሽ ነው? ልቀቂያታልና አስለቅቃት፣ ውጭልኝ አለች። ይወጣልሻል በማለት አመናጭቃት ወደ ውጭ ትወጣለች። ፍቅር ግን ምንድን ነው ምሰሪው አለ ዴቭ። እህትህ ናት ክፍሌ ድረስ በመምጣት ውሃ የደፋችብኝ አለችና ነገረችው። ዴቭም እህቷን ተቆጣት። እባክሽ ሰው ቤት እየኖርን ጸባይሽን አስተካክሊ፣ ለምንድን ነው እንደዚህ የምታደርጊው? ክፍሏ ድረስ በመምጣት ለምን ረጭሻት አለና ተቆጣት። እንደውም ከፍቅር ጋር መኖር አልፈልግም፣ እዚህ ቤት መውጣት ነው የምፈልገው እያለች እየተበሳጨች ነበር ክፍሉን ለቃ የወጣችው። አደይም ቆይ ምን አይነት ጨካኝ ናችሁ? በህይወቴ ላይ እንደ አይነት ክስተት ሲፈጠር አንተ ዝም ብለህ ያይኸው በማለት ንጉስን እየወቀሰችው ነበር። ንጉስም የነገረኝ ነገር በጣም እጅግ እንደዘገነነውና እንዳሳዘነው እየነገራት ነበር። ታዲያ አዝነህማ እዚህ አመጣኸኝ አለችው። ንጉስም መንገድ ላይ ራሷን አሟት እንደወደቀችና ሊያሳርፏት እንደሆነ እዛ ቤት ያስቀምጧት እየነገራት ነበረ። አዎ ራሴን እያዞሬ ነበር በማለት አደይም አስታውሳለች። ሊዲያም እየሮጠች ወደ ኤላ ቤት ሄዳለች። ታዲያ ድንገት የተከሰተችበት ኤላም ሳታንኳኪ ለምን ትመጫለሽ አላት። ለምለምና አደይ ቤት እንደሌሉ ጠይቃ ማረጋገጠች። በቃ እንደዛ ከሆነ ከዚህ መቆየት እችላለሁ በማለት ኤላን ተንተርሳ ትተኛለች። ኤላ በጣም ከብዶት እላዩ ላይ እንድትነሳለትም ሊዲያ እያለ ቢጠይቃትም እሷ ግን ፍቃደኛ ልትሆንለት አልቻለችም። አደይ ያንን ቤት መልቀቋን ተከትሎ ዴቭ በጣም ተጎድቷል። አደይ ስልኳ በደውልላት እንኳን አታነሳም፣ በደህናዋ አይመስለኝም እያለ ነው። ስለ አደይ ምን ይመለከታል? ደግሞ ሰራተኛ አይደለች? እንደኛ ቤት እኮ መንበላጠጥ የለም፣ ምናልባትም ስራ እየሰራች ይሆናል አለች ፍቅር። አደይ እዚህ ቤት መውጣት አልነበረባትም። አደይ ሰራተኛ ብቻ ሳትሆን ሁሉ ነገራችን ናት፣ ለባርኮት እህቱ፣ ለእኔ ደግሞ በማለት ሊናገር የፈለገውን ሳይናገር ትቶታል። ምንድናት በማለት ለማጣራት እየሞከረች ነበረ። ዴቭም ታዲያ ከገባሽ ይበቃሻል፣ ከዚህ በላይ የምለው የለኝም ብሏታል። አደይም ንጉስን ካሰባችሁልኝና ካዘናችሁልኝ ለምን አሰራችሁኝ እያለች እየነገረችው ነው። ደመቀን እየደበደብሽው ስለሆነ ነው ያሰረሽ፣ መፍታቱን እፈታሻለሁ ግን የትም አትሄጂም አላት። እየፈታላት ሳለ ጠረንሽ እንዴት ደስ ይላል እያለ እየተጠጋት ሳለ ንጉስ አትጠጋኝ፣ ምንም እንዳታደርገኝ እያለች በጩኸት እየተማጸነችው ነበር። የዛሬው ቪዲዮ ያለቀው ሰራተኛዋ አደይ ክፍል 33 ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለዛሬ የተሰናበትኳቸው አመሰግናለሁ።